ከ7 ወር በፊት እደፋሃለሁ ገላሃለሁ እዚህ ግቢ አትኖራት ምናምን ተባብለን ዶሮ ወጡን ተሰርቶ ሲጎራረሱ ሲያይ በጣም ትልቅ ዲሉዥን ነው ለልጁ ማለት የቱን ነው ማምነው የዛሬ 7 ወሩን ጥል ነው ማምነው ወይንስ አሁን የሚጎራረሱትን ዝም ስለዚህ በዛ እንግዲህ 5 የ6 ዓመት ልጅ ሆና ጭንቀት ምጥ ታራማት ተጥቶ ይመጣ ይሆን ወይስ አይመጣ ይሆን ከዛ መጥቶስ እናቴን ይመታት ይሆን እቃይ ሰብር ይሆን ምንድነው ትራውማ በተለይ አይምሮ ቁስል ጠባሳ ትልቁ የሚሰርቅብህ ነገር ሀብትን እንደሆነ ታውቃለህ ዛሬ አጥሚል ማለት ያልተወደድክባቸው ሂድ የተባልክበት ፍቅር ፈልገህ ያጣህበት ሊሆን ይችላል እነሱ በሙሉ ፋይሎች እዛ ውስጥ ተቀምጠዋል ላታምንም ትችላለህ ላታስበው ትችላለህ ትልቁ ትሪገር ምን እንደሆነ ታውቃለህ ሪሌሽንሺፕ ጀነት ስቴት አለ ወይንም ደግሞ ክፍሎች አሉ ትልቅ ቤት አለ አንድ የሆነ ሩም አለ እኔ ልብሴን ላስተካክል ያልኩ ክፍል አለ የገባውበት አለ የሆነ መታጠቢያ አለ ወይ ኪችን አለ ክፍል አለው ብለን እናስብ ልክ እንደዛ ፓርቲሽኖቹ ፐርፐዝ እንዳላቸው ሚታ ቤቱ አልጋ ነው አይደለም መታጠቢያ ቤቱ መታጠቢያ ያለው እንዳለ በሙሉ ፓርቲሽን ነው ብለን እናስብ እዛ ፓርቲሽን ውስጥ ወይንም እዛ ክፍል ውስጥ የተቀመጠ ነገር አለ ለምሳሌ እኔ ተወዳጅ አይደለሁም ሚል ማለት ያልተወደድክባቸው ሂድ የተባልክበት ፍቅር ፈልገህ ያጣህበት ሊሆን ይችላል እነሱ በሙሉ ፋይሎች እዛ ውስጥ ተቀምጠዋል ሰበሩ ተዘጋና ታግ አረግነው ስም ስለጠፍንላት ታግ አለው ታጉ ምንድነው እኔ ተወዳጅ አይደለሁም አማላህ ተባሁ እዛ ሁለተኛው ክፍል ጋር እንሂድ ማለት ነው ለምሳሌ ደንበኞቼ ጋር ስራ ይሄድ አንተ ማትረባ አሁን ይችላል ብለህ ነው አንተ ልክ ፈተና ወረቀትን ይዘህ ስትመጣ አንተንማ ባልወልድ ይሻላል ለምን ሊሆን ይችላል ስለዚህ ምናልባት አምናት ኢምፖርታንት ወይ እኔ ጠቃሚ አይደለም ሲግኒፊካንት አይደለም እዛ ክፍል ውስጥ በሙሉ ኦል ዘ ሜሞሪ 4 ዓመት ላይ ተብለ ሊሆን ይችላል 5 ዓመት ላይ ተብለ ሊሆን ይችላል 8 ዓመት ላይ 9 ዓመት ተብለ ሊሆን ይችላል ገብቷል ልክ እንደ ፋይል ፎልደር ተቀምጦ ተዘጋ እዛ ታግ አለው ስም አለው እሱ ምንድነው እኔ ጠቃሚ አይደለም 5-6 ክፍሎች ሊኖርህ ይችላል እኔ ጠቃሚ አይደለም ተወዳጅ አይደለም የሆነ ነገር ማድረግ አለብኝ ሰው ማመን አልችልም ትራውማ በተለይ አይምሮ ቁስል ጠባሳ ትልቁ የሚሰርቅብህ ነገር ሀብትን እንደሆነ ታውቃለህ ዛሬ አንተ አይደለች ሁሌ ትናንትና ላይ ነህ ወይ በስሜት ሄደሃል ወይ በአካል የሚሰማ ስሜት ወደዛ ሄደሃል ዛሬ አንተ አይደለች የሚሰርቅብህ ማለት ነው ሁሉ ጊዜ ሰርቫይቫል ሞድ ላይ ነህ መትረፍ ላይ ነህ ሁሌ አደጋ ላይ ነህ ሰርቫይቫል ሞድ ላይ ወይንም ደግሞ ሰርቫይቫል ይሄ ምንድነው ሐሳቢ አንጎል ክፍል እንደሚባለው ደመነፍሳዊ ነው አኒማል ብሬን አይደለም የሚባለው ላይ ስንሆን አናስብም ሪአክት ነው የምናደርገው ፋይት ኦር ፍላይት ሁሌ ስታንድ ባይ ነህ አታውቀውም ስለዚህ እዚህ ከኋላ ላይ ስንሆን አታስብም ግን ሪአክት ታረግ በደመነፍስ ነው የምትወስነው እዚህ ዛሬ አንተ አይደለችም ዛሬን ነው የሚነጥቅብን ትልቁ ደግሞ ዛሬን እንዲነጠቅብን የሚያደርገው ትሪገር ነው ለምሳሌ ሰማያዊ ሸሚዝ ያደረገ ሰው ከሆነ እኔ ላይ ጥቃት ያደረገ ሰማያዊ ነገር ባየው ቁጥር ትሪገር ያደርገኛል የሆነ አረንጓዴ ጃኬት ያደረገ ሰውዬ ከሆነ የሆነ ነገር ያደረገኝ አረንጓዴ ነገር ሳይ ትሪገር ሆናለሁ ሌላው ግን ትልቁ ምን ነገር ሌላው ላታምንም ትችላለህ ላታስበው ትችላለህ ትልቁ ትሪገር ምን እንደሆነ ታውቃለህ ሪሌሽንሺፕ መገፋት ሪጀክት ሪሌሽናል ትራውማ ነው ማለት ሰዎች ናቸው አንተን አታክ ያደረጉ አሁን ለምሳሌ መጀመሪያው ሪሌሽንሺፕ ልጅ ሆነን ነው ስለምንድነው ኦኬ ዳይፐር ይቀይሩልን ልብሳችንን ይቀይሩልን ቫልነራብል ይሆን ነው ራቁታችንን ይሆን ነው ለቤተሰብ ነው ከዛ ቀጥሎ ራቁትህን እኮ የምትሆነው ሪሌሽንሺፕ ውስጥ እኮ ግንኙነት ውስጥ ነው ሰው እንግዲህ አስበው ራስን እርቃነን የሰጣቸው ያለበሱ ያበሉ ያጠጡ እናትና አባት ወይ አሳዳጊዎችን ጥሩ አልሆኑም ማለት ኢማጂን አድርገን ማለት አልተወደድክም አልታየህም ማለት ይቀመጣል ቅድም እንዳልኩት አንጎላችን ውስጥ ይቀመጥና ልክ ስታድግ ትሪገርድ ይሆናል it's relational trauma ከሰዎች በግንኙነት ምክንያት የመጣ ጠባሳ ነው ልክ ከሆንክ በኋላ ደግሞ ግንኙነት በራሱ ትሪገር ሊያደርግ ይችላል ታምንም ባታምንም አሁን ላለሁኝ አንዳንድ ሰዎች እኔ በጣም ደህና ነበር ካገባው በኋላ ነው ፍቅር ህይወት ውስጥ ሪሌሽንሺፕ ውስጥ ከገባው በኋላ ነው እኔ እንዲያውም ሪሌሽንሺፕ አስፈላጊ አይደለም ያ ደግሞ የተጎዳው ክፍል ነበር ወይም የልጅነት ፓርት ግን አቅመቢስ የሆነ የማይችል የሚፈራ ፕሮቴክት መደረግ የሚፈልግ ነው ሶ በሁለቱ መካከል ልበል ሁለት ሀገሮች ብላ አስበው መሃል ላይ መገናኘት ፈልገው ግን ድልድይ የሌላቸው ቴራፒ የሚሰራው እሱ ነው ሁለቱን ነው ኮኔክት የምናደርጋቸው because
ብዙ ጊዜ ደንበኞቼ ጋር የሚያየው አድገዋል ግን አላደጉም። አንዳንዴ በድህነት አድጎ ሊሆን ይችላል። በጣም ኦቨር ኢቲንግ የሚበላ ሰው አሁንም ይበላል፣ አሁንም ይገዛል፣ የሆነ ነገር ያደርጋል። አልፎታል። አሁን በጣም የተሻለ ቢዝነስ፣ የተሻለ ሀብት፣ የተሻለ ላይ ደረጃ ላይ ደርሷል። ግን አሁንም በቃ በጣም አሁንም ምግብ ደንበኞች ጋር ሰርቼ ስለማቅና አሁንም ምግብ መብላት ዶክተር ሐኪም ታዊ ነገር ቀይ ሬድ ፍላግ እየመጣ ነው፣ ቀይ መስመር እያለፍክ ነው ታው የተባለ ግን ይበላሉ። ለምን መሰለ? ያደገው ገንዘብ ያለው አደልቱ ነው። ያላደገው ክፍሉ ደግሞ የልጅነት ወይም ቻይልድ ፓርት ኦፍ ሂም እዛ ነው ያለው። አይተዋወቁ፣ ማዶ ለማዶ ነው የሚተያዩት። መሀላቸው ብሪጅ የለም። ሰው እኛ ብሪጅ ስንሰራለት ቴራፒ የሚሰራው ምንድነው? ማደግህን ታውቃለህ። ለመጀመሪያ ጊዜ አድግ ያለው ለካ ኦኬ፣ አሁን ቤታችን ምግብ አለ። አሲ አሁን ከኔ ያልፉ ልጆችን እያበላቸው ነው። ኦኬ፣ ለካ ምንዳው መኪና አለኝ። ለካ አሁን ህልም አለኝ። ለካ የሆነ ተስፋ አለኝ። ስለዚህ ትንሹ ልጅ ያውቃል፣ ይደነግጣል። ማደጉን አያውቅም። ቻይልድ ፓርት ኦፍ ዩ ወይንም ደግሞ የልጅነትን ህመሞች በሙሉ የተቀመጠበት የአንጎል ክፍል ብዬ ላስቀምጠው ቀለል ለማድረግ። አይተዋወቁ፣ ዛሬና ትናንት አይተዋወቁ። ሰው ብሪጅ እንሰራለን። ማደግን ስታቅ ለምን ትበላለህ? ብዙ አትበላም። የምትበላው እኮ ነገ የምታጣ ስለሚመስል። አሁን ሰውየው በቃ እኔ በቃ ወዳለው ጮማ ወዳለው ቅባት ወዳለው የስጋ ወዳለው ጣፋጭ ወዳለው በጣም ይበላል፣ ምግቡን ያበዛል። እኔ ሪሌሽንሺፕ በጣም ነው እኔ ደስ አይለኝም። እንዴ አይነት ነገር ይሁን እንዴ ሴት ነገር ምናምን እኔ ካፕት ጋር ሊሆን ይችላል። እኔ ገንዘብ ምናምን እረኔ አልፈልግም። በጣም ነው የሚያስጠላኝ ሊሆን ይችላል። እኔ ሰው ይሄ ግርግር ምናምን በጣም የሆነ ኳይት ቦታ እኔ ዲሰንት ነገር ነው ደስ የሚለኝ። ሁሉም ሰው እንደዛ ነው ማለት አይደለም። አንዳንዴ ግን የልጅነታችን ጠባሳ እንደዛ እንድናስብ ያደርገናል። ይሄ ማለት እሱ ሳሉ ነው። ኒሞኒያው ፍርሃት ነው። ኒሞኒያው የበታችነት ነው። ኒሞኒያ በቂ ምግብ የለኝም ነው። ኒሞኒያ ነገር ራባለው ነው። ምክንያቱም ዛሬ በልተው ነገ ስለማይበሉ ማለት ነው። ስለዚህ ብዙ ጊዜ ግን የምናክመው ሳሉን ስለሆነ ድነን አንድንም። ኒሞኒያው ይረሳል። ትናንትና ልጅነት መሆኑ ይረሳል ማለት ነው። ስለዚህ እንዲያባብለው እናደርጋለን የምንለው እሱን ነው። እንዲያውቀው፣ እንዲይዘው፣ እንዲነካው። አደልት አዋቂው ትንሹን ይነካዋል፣ ያቅፈዋል። ያ ሞመንት እኔ ብቻ አይደለም እንደኔ አይነት የሚሰሩ የስራ ባልደረቦች ሁሌ የምናወራው ሞመንት ነው። ትልቅ ሞመንት ነው የምናየው። እንባ፣ የፍቅር እንባ። ልክ ከእናት ጋር ተጠፋፍተ ከወንድም ጋር ተጠፋፍተ ይሄ ፕሮግራም አለ የሚያገናኝ ፕሮግራም ዲኤንኤ ምናምን ተሰርቶ ዲኤንኤው ማች አረገ። ልክ የዛ አይነት ስሜት ነው ያለው። ለምን መሰለህ? ራስህን አገኘኸዋ። the lost part of you ያ የጠፋው ያ የሚያለቅሰው ፓርትህን ወይም ያንተ የጎደለውን ነገርን ታገኘዋለህ ወደ ቦታው። ስለዚህ በዛ እንግዲህ 5 የ6 ዓመት ልጅ ሆና ጭንቀት ምጥ አባቴ ተጥቶ ይመጣ ይሆን ወይስ አይመጣ ይሆን? ከዛ መጥቶስ እናቴን ይመታት ይሆን? እቃ ይሰብር ይሆን? አይሆን። ዘ አንፕሬዲክተብል ምን እንደሚከሰት አታውቀውም። ታመመ ቤተሰብ ውስጥ እንደዚህ ማደግ ማለት ነው። ሰው እንደዚህ ሁሉ ተጨምረው ሜቢ ወሲባዊ ጥቃት ሊሆን ይችላል። በአጠቃላይ ልጁ ትኩረቱ ተወስዶበታል። የሆነ አካል አውቆም የሆነ ሳቅ ተወስዶበታል ማለት ነው። እዛ ቤተሰብ ውስጥ እንግዲህ ስታድግ ቀደም ሲል እንዳልኩት ፍቅርም ሳትለፋ ታገኛል። የምታየውን እንጂ የምትሰሚውን እንጂ የምታየውን እንዳታምኚ። በጣም ትልቅ ዲናያል ማለት ነው። ለምሳሌ እናትና አባት ተኮራርፎ ማሚ ምን ሆናችሁ ነው ተኮራርፋችኋል? ዝም ተባባላችሁ? ኧረ ተኮራረፍን እንዴ? ኧረ አልተኮራረፍንም እንዴ? እሱ ቴሌቪዥን እያየ ነው፣ እኔ ደግሞ የሆነ ነገር ማድረግ ፈልጌ ነው። ጥፍሯን የሞረደች ሊሆን ይችላል ናት። አይ ፍሬም ምናምን መሰራት ፈልጌ ነው። ሂጂ አትይኝ ምናምን። ልጁ የቱን ነው የሚያምነው? የሚሰማውን ነው የሚያምነው። ብዙ ጊዜ በተለይ ድብልቅልቅ ካለ ጥል በኋላ የሚቀጥለው ጊዜ ያው ሃኒሙን ፌዟ ትመጣለች አይደለ? ሰዎች ደህና የሚሆኑባት ድብልቅልቅ ካለ በኋላ መተቃቀፍ ይጀምራሉ። በማግስቱ ማለት ነው ከጥሉ በኋላ። ከዛ አንቺ ግን ማታ እኮ ፀጉርሽን ሲጎትተው ወይ ደግሞ ብርጭቆ ስትወረውሪ ነበር። ኧረ እናንተ አባት በጣም ደህና ነን ወይ ሲጎራረሱ ያሳያሉ። ፕሪቲ ማች ከክላይንቶቼ ደግሞ የተማርኩት አብዛኛውን ነገር ጎረቤት ጋር ወይ ከቅርብ ዘመድ ጋር ያለ ጥል ሲሰዳደቡ አይተው እዛ ቤት ብትሄድ ነግሬሃለሁ መርዝ ነው የሚሰጡ። ጎረቤት ወይ በአጥር ምናምን እኮ ተጣልተው ሊሆን ይችላል። መርዝ ነው የሚሰጡ ከነሱ ልጆች ጋር እንዳትጫወት ተብሎ ከ7 ከ8 ወር በኋላ ወይ ነፍስ አባት ወይ ሼኩ ገብተው ምናምን ተታረቁ። እናትና አባት ከጎረቤት ጋር ተታረቁና ድንገት ቅዳሜ ጠዋት ና እሑድ ጠዋት ና ተነስ በቃ ልብስ ልበስና የሆነ ጃኬት ደርብና እዛ ቤት እንዴ አባዬ
ጭራቅ ናቸው እኮ ይበሉሃል ብለኛል መርዝ ይገሉሃል ብለኛል አይ እሱማ በቃ ተወድሮ ነው አልፏል አሁን ጥሩ ሰዎች ናቸው ምንም አስባል ሲጣሉ ያውቃል እንዴት እንደታረቁ ሪዞሉሽኑ ላይ ልጁ ግን እንዴት እንደደረሰ ያውቃል ሜቢ ለዛ ይሆናል ጥል ላይ በጣም ጎበዝ ይሆን ከ7 ወር በፊት እደፋሃለሁ ገላሃለሁ እዚህ ግቢ አትኖራት ምናምን ተባብለን ዶሮ ወጡን ተሰርቶ ሲጎራረሱ ሲያይ በጣም ትልቅ ዲሉዥን ነው ለልጁ ማለት የቱን ነው ማምነው የዛሬ 7 ወሩን ጥል ነው ማምነው ወይንስ አሁን የሚጎራረሱትን ዝም በል ነው የሚባለው ስለዚህ የምናየውን እንጂ ምናየውን ሳይሆን የምንሰማውን ነው ምናምነው ስለዚህ እንግዲህ ያው ወደ መድኃኒቱን ከተሳሳተ ምንጭ እንፈልጋለን የተባለው ማለት ነው ዝም አይነን ስለማታምን ሰው የነገረን በሙሉ እንደ ሶሉሽን ይዘህ ትዞራለህ ማለት ነው ፊሊንግ ማለት የሚሰማ ሰውነትን ትግደዋለህ ስሜትን ትግደዋለህ እንደረ እየተጣላችሁ አልተጣላንም እንዴ ደህና ነን ምንድነው የምታወሪው ይጂና ግቢና ጥይ ተባለ በቃ ግራ ነው የሚገባት ልጇ ህፃኗ ማለት ነው እዚህ የተነገረህን ነው የምታምነው ወደፊትም ስትኖር ላንተ የሚጠቅመው መፍትሄ ሳይሆን ሰዎች የነገሩህን መፍትሄ ጆሮን ትሰማለህ ያው ለዚህ ደግሞ ጥሩ ምሳሌ መጽሐፉ ላይም ጠቅሰነዋል ምን ሪሌሽንሺፕ ላይ አይ ሚስትን ወይ የሴት ጓደኛ ከንት ጋር አየናት ወይ ቴክስት አግኝተ ሊሆን ይችላል በተለይ ሴቶች ላይ ወንዶችና ያው ብዙ ጊዜ ሴቶችን ስለሰማው ግን ሴቶችም እንዲህ አይነት ነገር ያደርጋሉ ግን ወንዶች ከሌላ ሴት ጋር ግንኙነት መፍጠር መጀመር ዛሬ ነው አንቺ አይደለሽም ኢምፖርታንት እሷ ናት ኢምፖርታንት ቀለበቱ ያንቺ ነው ይሄን ቀለበት ለሷ አድርጌያለሁ እንዴ ላንቺ እኮ ነው ያደረኩት መኪና ለሷ ገዝቻለሁ እንዴ ላንቺ ነው የገዛው ታያቸው አንዳንድ ሰዎች እንዲህ ነው የሚያወሩት በቃ ታያች አንቺ ነሽ ለኔ በቃ ሚስቴ ያንቺን ቦታ ማንንም አይተካም ታምነዋለች ማለት ነው